የኢራን የሰማዩ ሉሲፈር አሜሪካን ያኮላሸው ሚሳኤል ጋዳር በዓለም ወታደራዊ ታሪክ ውስጥ የኃይል ሚዛንን በአንድ ጀንበር ያናጋ የአሜሪካና የእስራኤልን የጦር ዕቅድ አውጪዎች ፍጹም ድንጋጤና ምስቅልቅል ውስጥ የከተተ አንድ እምቅ ኃይል ከምድር በታች ካሉ ሚስጥራዊ ዋሻዎች በግርማ ተነስቷል። እርሱም ጋዳር የተሰኘው የኢራን አስፈሪ የጦር መቅሰፍት ነው። ይህ ከእይታ ውጪ በሆኑ የብረት ጋሻዎች ውስጥ ተቀብሮ የኖረውን ዛሬ ፈንድቶ የወጣው መሳሪያ ለጠላቶች ሊቀለበስ የማይችል የእንቅልፍ ማጣት ስጋት የሆነ ሰማይና ባህርን በአንድ የሚያናውጥ የዘመናችን የሰማይ ሉሲፈር ሆኖ ብቅ ብሏል። የዚህን አስደናቂና አውዳሚ ቴክኖሎጂ ይፋ መሆን ተከትሎ የኃያላኑ የጦር መርከቦችና የአውሮፕላን ተሸካሚዎች መከላከያ ስርዓት ሙሉ በሙሉ መዝገቡ የተዘጋ ይመስል ዋሽንግተንና ቴል አቪቭ ታላቅ የፍርሃት ማዕበል አናውጧቸዋል። ይህ መሳሪያ የጦርነቱን ጨዋታም ቀያሪና የማይደፈር የመከበሪያ ጋሻ መሆኑን ለዓለም አረጋግጧል። ይህ መሳሪያ በዋናነት በሁለት ታላላቅ ምሰሶዎች ላይ የቆመ የቴክኖሎጂ ቁንጮ ነው። የመጀመሪያው በፋርስ ባህረ ሰላጤና በኦማን ባህር ላይ እንደ ልብ ለመንቀሳቀስ በተለይም ጥልቀታቸው አነስተኛ በሆኑ የውሃ አካላት ላይ ለድብቅ ጥቃት ለስለላና ፈንጆችን ለማጥመድ ታስቦ የተሰራው አነስተኛ ሚጅ የባህር ሰርጓጅ መርከብ ሲሆን ሁለተኛው ደግሞ 300 ኪሎ ሜትር ርቀት ላይ የሚገኙ ኢላማዎችን ያለምንም ምህረት መምታት የሚችለው ጋዳር ክሩዝ ሚሳኤል ነው። ይህ ዘግናኝና ድንቅ መሳሪያ ኢራን ከመሬት በታች በሆኑ ስጉር ዋሻዎች ውስጥ ለዓመታት ቀብራ አውጥታና አውረዳ ማራቀቋ ዛሬ ለሉዓላዊነቷና ለደህንነቷ ፍጹም አይምሬና የማይደፈር የመከበሪያ ጋሻ መሆኑ በተደጋጋሚ አሳይቷል። መሳሪያው ይፋ በሆነበት ቅጽበት በአሜሪካና በእስራኤል ላይ እንደ መቅሰፍት የወረደ ከላይ ሰማይን የሚቆጣጠር ከታች ባህርን የሚያናውጥ የሰማይ ሉሲፈር ሆኖባቸዋል። የመሳሪያው ይፋ መደረግም መላው ዋሽንግተንን ፍጹም ሊቀለበስ በማይችል ታላቅ ድንጋጤና የውጥረት ማዕበል ውስጥ ከቷቸዋል። የዚህ የጦር መሳሪያ ስልታዊ ሚናና የውጊያ ባህሪ ፍጹም ፈጣሪ ድብቅና አውዳሚ ጥቃት የመሰንዘር ላይ የተመሰረተ በመሆኑ አጠቃላይ የዓለምን የጦርነት ጨዋታ ሙሉ በሙሉ ቀያሪ አድርጎታል። ጋዳር ክሩዝ ሚሳኤል ከተተኮሰ በኋላ ወደ ኢላማው ሲምዘገዘግ ከባህር ወለል ጥቂት ሜትሮች ብቻ ከፍ ብሎ በጣም ዝቅ ብሎ የመብረር ልዩ ብቃት አለው። ይህ የጠላት ራዳር የአየር መከላከያ ስርዓቶች እንደ ፌላንክስ ያሉ ፈጣን የተኩስ መከላከያዎችን ሙሉ በሙሉ አሳውሮ የማክሸፍ ብቃት ያለው በመሆኑ ጠላት ምላሽ ለመስጠት በቂ ጊዜ እንዳያገኝ ያደርገዋል። ይህ ሚሳኤል በተንቀሳቃሽ መኪኖች ላይ ተጭኖ በኢራን ረጅም የባህር ዳርቻዎች ላይ በቀላሉ ሊደበቅና ሊንቀሳቀስ የሚችል በመሆኑ የጠላት ጦር መርከቦች ወደ ፋርስ ባህረ ሰላጤ ሳይገቡ በሩቅ እንዲቀሩ የሚያስገድድ ጠላት ጥቃትን ለመሰንዘር ከተቃረበ በፍጥነት ወጥተው በመተኮስ የጠላትን የኃይል ወደ ኋላ የሚያስፈነጥር ወሳኝ የመከላከያ ቀጠና ፈጣሪ ስትራቴጂ ነው። ከዚህ በላይ መሳሪያ በአንጻራዊነት በቀላሉ በብዛት ሊመረት የሚችል በመሆኑ ኢራን በአንድ ጊዜ በርካታ ሚሳኤሎችን በተለያዩ አቅጣጫዎች ወደ አንድ ግዙፍ መርከብ በመተኮስ የጠላት የመከላከያ ስርዓትን በቁጥር ብዛት በማጨናነቅ የማጥቃት ስልትም ትጠቀምበታለች። የባህር ዳርቻ በተጨማሪም የጦር መርከቦች በፍጥነት በሚንቀሳቀሱበት ትንንሽ ጀልባዎችና በሄሊኮፕተሮች ላይ ጭኖ ለመተኮስ እንዲመች ተደርጎ መሰራቱ ጠላት ሚሳኤሉ ከየት አቅጣጫ ሊመጣ እንደሚችል እንዳይገምት ግራ የሚያጋባ ሁለንተናዊ የመተኮሻ መድረክ ባለቤት ያደርገዋል። ይህ 300 ኪሎ ሜትር ስልታዊ ክልል ያለው መሳሪያ መላው የዓለም የነዳጅ ንግድ ወሳኝ ማስተላለፊያ በሆርሙዝ ሰርጥ ውስጥ ባህረ ሰላጤው ላይ ቀጠናው ሙሉ በሙሉ በሚሳኤል ቁጥጥር ስር እንዲወድቅ በማድረግ የኃይል ሚዛኑን ወደ ተአምራዊ የበላይነት ቀይሮታል። ኢራን ከአሜሪካ ወይም ከሌሎች ሀያላን ሀገራት ጋር ታላላቅ የጦርነት መርከቦች አሰልፋ ፊት ለፊት መግጠም እንደማትችል ጠንቅቃት ስለምትረዳ ይህንን ያልተመጣጠነ የባህር ላይ ውጊያ ስትራቴጂ ወደ ዋና መሳሪያ ቀርጸዋለች። የጋዳር ባህር ሰርጓጅ መርከቦች አነስተኛና በጣም ጸጥተኛ በመሆናቸው በዚህ ጠባብ ጥልቀት በሌለው የባህረ ሰላጤ ውስጥ በቀላሉ ተደብቀው በመንቀሳቀስ የቶርፔዶ ጥቃት እንዲሰነዘሩ፣ በሌላ በኩል ደግሞ የጋዳር ክሩዝ ሚሳኤሎች በቡድን በመተኮስ የጠላትን ግዙፍ የጦር መርከቦችና የአውሮፕላን ተሸካሚዎች ለመምታት ስራ ለማስተጓጎል በስልት የተቀናጁ ናቸው። እነዚህ የጦር ሰርጓጅ መርከቦች የጠላትን የባህር ኃይል እንቅስቃሴ ለመሰለል የባህር ፈንጂዎችን ለማጥመድና የኮማንዶ ክፍሎችን በድብቅ ወደ ጠላት ቀጠና ለማጓጓዝ የሚያገለግሉ በመሆናቸው ግጭት በሚነሳበት ጊዜ ወሳኝ የባህር መስመሮች ሙሉ በሙሉ የመዝጋት አቅምን ይሰጣሉ። ኢራን እነዚህ መሳሪያዎችን በሀገር ውስጥ ቴክኖሎጂ መስራቷን በተደጋጋሚ በማሳየት በቀጠናው ላይ ያላትን ወታደራዊ በላይነት ሉዓላዊነት የምታስመሰክርበት የተቀናቃኞቿን በቀጥታ ወታደራዊ ጥቃት ለከመሰንዘር እንዲቆጠቡ የሚያደርግ ታላቅ የስነ ልቦናና የፕሮፓጋንዳ ጫናን ፈጥሯል።
ከምድራችን በታች ካሉት ማንም ሊደርስባቸው ሊገምታቸው የማይችሉት የብረት ዋሻዎች ትልቁ የኢራን ሚስጥራዊ ምሽጎች ውስጥ ተቀብሮ የኖረው የእውቀትና የሳይንስ የረቀቀው ጋዳር 110 የተባለው የመካከለኛ ርቀት ተወንጫፊ ብላስቲክ ሚሳኤል ዛሬ በመካከለኛው ምስራቅ በዓለም አቀፍ ወታደራዊ ኃይል ሚዛን ላይ ታላቅ መናወጥን ፈጥሮ ብቅ ብሏል። የመሳሪያ የኢራን እስላማዊ አብዮታዊ ጥበቃ ጦር የአየርና የጠፈር ላይ ከሚጠብቃቸው ዋና የረጅም ርቀት ጦር መሳሪያዎች አንዱ ሲሆን ራሱን ችሎ ከባዶ የተሰራ ሲሆን ቀደም ሲል በሰሜን ኮሪያ ኖዱንግ አንድ ሚሳኤል ቴክኖሎጂ ላይ ተመስርቶ የተሰራ ሻሂድ 3 የተሰኘው የኢራን ሚሳኤል በማሻሻል የመጣና እንደ አውሮፓውያን አቆጣጠር በ2007 አካባቢ በይፋ የተዋቀረ የሀገር ውስጥ መከላከያ ኢንዱስትሪ ሙሉ በሙሉ የበለጸገ የቴክኖሎጂ ቁንጮ ነው። ዋናውን ዓላማ የመምታት ርቀት ማራዘም፣ የዝግጅት ጊዜ ማሳጠርና የበልጥ ኢላማውን በትክክል መምታት እንዲችል ማድረግ ሲሆን ይህንን ዘግናኝና ድንቅ መሳሪያ ኢራን ከመሬት በታች በሆኑ ስውር ዋሻዎች ውስጥ ለዓመታት ቀብራ አውጥታና አውረዳ ማራቀቋ ዛሬ ለሉዓላዊነቷና ለደህንነቷ ፍጹም አይምሬና የማይደፈር የመከበሪያ ጋሻ መሆኑን በተግባር አሳይቷል። መሳሪያው ይፋ በሆነበት ቅጽበት በአሜሪካና በእስራኤል ላይ እንደ መቅሰፍት የወረደ ከላይ ሰማይን የሚቆጣጠር ከታች ምድርን የሚያናውጥ የሰማዩን ሉሲፈር በሆነባቸዋል። የመሳሪያው ይፋ መደረግም መላ ዋሽንግተንና ተቀናቃኞቿን ፍጹም ሊቀበል በማይችል ታላቅ ድንጋጤና የውጥረት ማዕበል ውስጥ ከቷቸዋል። የዚህን ጦር መሳሪያ ስልታዊ ሚናና የውጊያ ባህሪ ድብቅና አውዳሚ ጥቃት የመሰንዘር ላይ የተመሰረተ ሲሆን በአጠቃላይ የዓለም የጦርነት ጨዋታ ሙሉ በሙሉ ቀያሪ አድርጎታል። ጋዳር እንደ ተሸካሚው የጭነት ክብደት የሚለያይ ሲሆን 1600 እስከ 2000 ኪሎ ሜትር የመጓዝ አስፈሪ አቅም ያለው በመሆኑ የኢራን መነሻ በማድረግ መላው መካከለኛውን ምስራቅ አውሮፓንና ሰሜን ምስራቅን አፍሪካን በአንድነት የማድረስ ብቃት አለው። ሚሳኤሉ ባለ 2 ደረጃ የሮኬት ስርዓት ያለው ሲሆን አንደኛው ደረጃ ፈሳሽ ነዳጅን፣ ሁለተኛው ደረጃ ደግሞ ጠንካራ ነዳጅ የሚጠቀም በመሆኑ ይህ ድብልቅ ቴክኖሎጂ ሚሳኤሉ ረጅም ርቀት እንዲጓዝና በተመሳሳይ ጊዜ ለመተኮስ የሚወስደውን የረጅም ጊዜ የ30 ደቂቃ በታች እንዲሆን በማድረግ የጠላት ሳተላይቶች ሳይደርሱበት በፍጥነት የመተኮስ አቅሙን ይሰጠዋል። ከሻሃብ 3 በተለየ መልኩ ስርዓትና ወደ መሬት የሚወርድበትን የመጨረሻው ሰዓት ኢላማውን በራዳር ወይም በካሜራ በመለየት የቴክኖሎጂ የታገዘ በመሆኑ የኩብ ስህተት እድሉን በመቀነስ በትክክለኛነት የመምታት አቅሙን የላቀ ነው። ከ650 እስከ 1000 ኪሎ ግራም የሚመዝነው ከፍተኛ ፈንጂ የመሸከም አቅም ያለው ሲሆን የህፃን ጡጦ ቅርጽ ያለው ልዩ የራስጌ አካል ዲዛይኑ አየር ላይ ያለው ሰበቃ በመቀነስ ፍጥነቱን እንዲጨምርና የጠላት የጸረ ሚሳኤል መከላከያዎችን ሰብሮ እንዲያልፍ ያግዘዋል። የአይነቱ ድንቅ ቴክኖሎጂ በሂደት ላይ ያለ የተለያዩ አስፈሪ ስርጭቶች እስከ 1950 ኪሎ ሜትር መጓዝ የሚችል ረጅም ርቀት የሚሸፍነው ጋድ ኤፍ ወደ 1650 ኪሎ ሜትር ርቀት የሚሸፍን ቢሆንም ይበልጥ ፈጣንና ትክክለኛ የላቀ የሆነው ጋዳር ኤች እንዲሁም የተወሰኑ የቴክኖሎጂ ማሻሻያዎች የተደረጉበት ጋዳር ኤስ የተባሉ ስጋቶች የጦርነት መልክ ሙሉ በሙሉ የቀየሩ ናቸው። ሚሳኤሉ የሚጓዘውና የሚተኮሰው በተንቀሳቃሽ ከባድ መኪናዎች ላይ በመሆኑ አንድ ቦታ ላይ ቋሚ ሳይሆን በተለያዩ ምሽጎችና ተራራማ ቦታዎች ላይ እየተዘዋወረ ለመተኮስ የሚመችና ጠላትን አስቀድሞ ሚሳኤሉን እንዳያጠፋው የሚከላከል ታላቅ ስልታዊ ተንቀሳቃሽነት አለው።